ሰላም ውድ የትንሱና ቤታ ቲዩብ ተከታታዮች፣ ዛሬ እንግዲህ እኔ ብቻዬን የመጣው ትንስ ጸጉሩን ሊቆረጥ ሄዶ ነው። ዛሬ በጣም ደስ የሚል ሰርፕራይዝ አለ። ያው ብዙዎቻችሁ በጥንካሬዋ በጉብዝናዋ ታውቋታላችሁ። ህሊና እያሌውን ማያውቅ የለም። ህሉዬ ከእናቷ ጋር እንግዲህ በጣም ትታወቃለች። ዛሬ አንድ ሰርፕራይዝ አለን ብላ ጠርታናለች። ለመሄድ እንግዲህ ትንስዬም ጸጉር ቤት ሄዷል። እኔም ሄጄ ጸጉር ቤት ጄል ትንሽ ለጠፍ አስደርጋታለሁ። የምታውቁት ሰው በጣም ልፋቱን ጥረቱን የምታደንቁት ሰው ሲሳካለት እንደማየት የሚያስደስት ነገር የለም። እንኳን ኪዳነ ምሕረት ረዳችሽ የኔ ቆንጆ። እናንተም በያላችሁበት ሆናችሁ የምትመኙትን ነገር በሙሉ እግዚአብሔር አምላክ ያሳካላችሁ፣ መብርሃን ትምላላችሁ። ኑ አብረን እንሂድ። የምለብሰው ቀሚስ ይሄንኑ ነው። ኮት ለብሼበት ነው አውትፊቴ። ሳልገላለጥ እንደዚህ ሆዬ ነው መሄድ የፈለኩት። ጫማዬን አደርጋለሁ፣ ግን በጣም ስለረፈደ እየሮጥኩ ጸጉር ቤት ነው የምንገናኘው። ለመቅረጽ አይመቸኝም። ሰው አብረን እንሂድ። በ5 ደቂቃ ውስጥ ነው ጸጉሬን እንደዚህ ያደርጋልኝ። እንደቀልድ ግን አማራ ቀላው ፕሮግራሙ ጀምሮ እንዳይሆን እንጂ ትንሳኤ ዘርፉ ሁሌ እንዳስረፈደኝ ነው። አንድ ቀን እንኳን አይሞላለትም። አሁን ጸጉር ቤት ልቆረጥ ብሎ እኔ እዚህ ከገባው ስንት ሰዓት እስካሁን አልመጣም። ቆሜያለሁ። አስቡት እንግዲህ ፕሮግራሙ አልቆም ልንደርስ እንችላለን። አላውቅም ብቻ መጥቷል። ይኸው በመጨረሻ ደግሞ ይስቃል። ጸጉር ቤት ገብቼ ነው ባዶ ሳሳነው ለማታ ደህን መግባት የለብኝ። የሰው ፕሮግራም ደርሶ እሱ ጸጉሩን አሁን ወንድ ልጅ ደግሞ ባይቆረጥስ? ኧረ ቢያምርብኝ ምን አለበት? እሺውን ጥራራ ሂድ በማርያም እየጠራው ነው እንዴ? እኔ በጣም ነው የሚያናድደኝ። ሰው አክብሮ ጠርቶ የሰው ፕሮግራም ላይ አርፍዶ እንዴት ይካሄዳል? ስላል በስተመጨረሻም አሁን ራይድ ውስጥ ገብተናል። እየሄድን ነው። ሩቅ ነው፣ ከኛ ሰፈር በጣም ሩቅ ነው። ጫፍና ጫፋ ወደ እንቁላል ፋብሪካ ነው የህልዩ ሰፈር። እስከ ጠዋት እንደርሳለን። እስከ ጠዋት ግን ፕሮግራሙ አሁን ሰው በደንብ እየመጣ ነው ተብሏል። እንኳን መብርሃን ረዳችሽ የኔ ቆንጆ፣ ደስ ብሎኛል። ቀላል አይደለም እውነት ለመናገር። በነገር አንዴ ፒፓ ታስደርግኝ መኪና መግዛት ቀላል አይደለም። እንግዲህ ያው ከዚህ በኋላ እግረኛ ከኛ ጎራ ወጣለች፣ እግረኛ አይደለችም። እኛም ወደሷ እግዚአብሔር የሚቀላቅለን ጊዜ ይመጣል። አረ ዴክስም ቢሆን ነዱ ደርሰናል። ፋይናሊ በጣም ሩቅ ነው ግን ደርሰን እንኳን ደስታኝ ይላንተ ሲለኛል ለሙስታም ይመች እንዴት ናቸው? ደስ የሚለው ፕሮግራም
ብራውን ምሳ እንደነገር ይሰራናችሁ እና ስላረፈርኩኝ ሁላችንም ይቅርታ ጠይቃለሁ። እና ደግሞ ሚሚ በጣም ነው አመሰግናለሁ ስለፈቀድሽልን። ሌላው ምንድነው እግዚአብሔር ይመስገን ያው ሁላችሁም የመጣችሁ ሰዎች በተዘዋዋሪም ሆነ በቀጥታ መንገድ ህይወቴ ውስጥ ያላችሁ ከልጅነቴ ጀምሮ የምታውቁኝ መሀል ላይ በህይወቴ መሀል ላይ ቢሆን የተዋወቅኳችሁ ደግሞ ጓደኞቼ የሆናችሁ ብዙ አዲስ መንገድ ያሳያችሁኝ በጣም የምወዳችሁ ብዙ የተማርኩባችሁ ሰዎች ናችሁና ሁላችሁንም በጣም አመሰግናችኋችሁ ስለተገኛችሁ። አባም በጣም ነው ያስባለሁ ያው ታውቁታላችሁ ከልጅነቴም ጀምሮ ስለምታውቁት ያየነውን ህይወት ያሳለፍነውን ከእናንተ ጋር ብዙ ጣውረች አብረን አይተናልና እግዚአብሔር ይመስገን። እግዚአብሔር ደግሞ የሚሰራ ሰው ያከብራል፣ የሚሰራ ሰው ይከሳል። ትንሽ ካለሁበት ትንሽ ወደፊት ያራምደኛል ብዬ ያሰብኩትን ነገር የገዛሁበት ቀን ነው። ስለዚህ ያው የምወዳችሁን ሰዎች የጠራሁት ስለዚህ ነው። ማሚኔ ስለማልቻል ቃሏን እንጨፍናትና እንወስዳታለን። በዛውም እናንተ ታያላችሁ ማለት ነው። አመሰግናለሁ። አሜን። እድሜና ብሎ ይስጣል። እንዲሁ ለምለመሽ እንዲሁ አድገሽ እንዳገኝሽ እፈልጋለሁ። እድሜና ጤና ሰላም ሁኑልኝ። ጓደኞቿም ጎረቤቶቿም እናቷንም በሰላም በጤና ያኖሩላት። አሜን። ሁላችሁም ሰላም ሁኑልኝ። በሰላም ያገናኝ። በዓለም በደስታ ያገናኝ። አሜን። ሀገራችን ሰላም ሀገራችን ሰላም አሜን። እሺ አባቴ አመሰግናለሁ። ለእናቷ የምትጠቅም ወልዳ ከብዳ ልጆቿን የምናሳድግ ያድርገን። እግዚአብሔር አምላክ ጤና ይስጠን፣ አይለየን፣ ፍቅር ያኑረን። ኢትዮጵያ ሀገራችንን ሰላም ያድርገን። እሷንም አሁንም የተቸገረ ትረዳለች፣ አቅሟን ታደርጋለች። መድኃኒዓለም ደግሞ ከዚህ በላይ ሰጥቷል። ከዚህ በላይ የምትረዳ ከዚህ በላይ ለተቸገረ የምትደርስ ያድርጋት። አሜን። የተሻለ ህይወት ይስጣት። አሜን። ወልዳ እሷም ደግሞ የልጅ ትልቅ ደረጃ ይሄ የመጀመሪያ ምዕራፍ ነው። ከዚህ በኋላ ሌላ ምዕራፎችን እናያለን ብዬ አስባለሁ። ያው እንግዲህ ልጃችን እኔ ሳልሆን ሌላው ማህበረሰብ ቢናገር ይሻላል። እኔ ምንም ልናገር የምችለው ነገር የለም። ይሄ የመጀመሪያ ምዕራፍ ነው። ለሚቀጥለው ምዕራፍ ደግሞ እግዚአብሔር የተሻለውን ነገር እንዲሰጣት የተሻለውን ነገር እንዲያደርግላት እመኛለሁ። እግዚአብሔር ይስጥልን። እናመሰግናለን። ሌላው ከጀርባ ያሉ ክሩ አሉ። በጣም ነው የምናመሰግናችሁ። በጣም ቴንኪው። ከእናንተ ደግሞ ብዙ ነገር እንጠብቃለን። ሲቀጥል ደግሞ
ያው አሁን የምን ጊዜ ነው? የማህበራዊ ሚዲያ አይደለ? ማህበራዊ ሚዲያ ስታደርጉ እየተጠነቀቃችሁ የተጠነቀቃችሁ እንድትራመዱ በዚህ አጋጣሚ መልዕክቴን ማስተላለፍ እፈልጋለሁ። እግዚአብሔር ይስጥልኝ። ከዚህ የተሻለ ነገር እንዲሰጣችሁ እመኛለሁ። አመሰግናለሁ። ሰው ወዳድ እግዚአብሔርን አክባሪ ስለሆነ ከዚህ የበለጠ እግዚአብሔር እንዲያሳካላት ምኞታችን ነው። እናቷንም አባቷንም ለዚህ ላቆራቻቸው እግዚአብሔር እንኳን ደስ አላችሁ እላለሁ። የበለጠ